በ2025 በዩቲዩብ ላይ ብዙ ሰዓት እንዳሳለፉ ያውቃሉ? ግን የትኛውን ቻናል በብዛት አዩ? የትኛውን ዘፈንስ ደጋግመው ሰሙት? የእርሶ የቪዲዮ ፐርሰናሊቲ ምን እንደሆነ ያውቃሉ? ከ3 ሳምንት በፊት ይፋ የሆነውን የዩቲዩብ ሪካፕ 2025 በመጠቀም የአመቱን የዩቲዩብ ታሪካችሁን እንዴት እንደምታዩና ለጓደኞቻችሁም እንዴት ማጋራት እንደምትችሉ አሳያችኋለሁ። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቅድሚያ ዩቲዩብ ሪካፕ ምንድነው? ዩቲዩብ ሪካፕ ማለት እንደ ስፖቲፋይ ራፕድ ሁሉ በየአመቱ ውስጥ ያያችኋቸውን ቪዲዮዎች፣ የወደዳችሁትን ዩቲዩበሮች እንዲሁም ደግሞ የወደዳችሁትን ክሬተሮችና የሰማችሁትን ሙዚቃ በአጭርና በሚያምር ሁኔታ አጠቃሎ የሚያሳያችሁ አዲስ ገጽታ ነው። ዘንድሮ ደግሞ በበለጠ ሁኔታ ተሻሽሎ መጥቷል። ከዚህ በፊት የነበረው የዩቲዩብ ሪካፕ ዝም ብሎ ነበረ በጽሁፍ የሚያስቀምጥላችሁ። አሁን ግን በጣም በተቀናጀ ሁኔታ መጥቷል ማለት ነው። አሁን ደግሞ እንዴት መጠቀምና እንዴት ማግኘት እንችላለን የሚለውን ነግራችኋለሁ። የዩቲዩብ ሪካፓችሁን ለመከታተል እነዚህን አሁን የምነግራችሁን እያንዳንዱን ደረጃ መከተል ይኖርባችኋል። የመጀመሪያው ደረጃ ወደ ዩቲዩብ አፕሊኬሽናችሁ ትገባላችሁ ወይም ወደ ዩቲዩብ መተግበሪያችሁ ትገባላችሁ። ከዛም በስተቀኝ በኩል ያለውን ወይም ደግሞ በስተቀኝ ከታች በኩል ያለውን ዩ የሚለውን ምልክት ትጫናላችሁ። እዚያ ገጽ ውስጥ ከናንተ ፎቶ ወይም ከናንተ ፕሮፋይል በታች ዩቲዩብ 2025 ሪካፕ ኢዝ ሂር የሚል ባነር ይገኛል ማለት ነው። እሱን ትጫናላችሁ። በመቀጠልም የናንተን የዩቲዩብ የአመቱን ሪካፕ እንደ ስቶሪ ያስቀምጥላችኋል። እያሳለፋችሁ መመልከት ትችላላችሁ። እጅግ በጣም በሚያምርና በሚስብ መልኩ ነው የተዘጋጀው። እዚህ ጋር ደግሞ የዩቲዩብ ሪካፑ ካልመጣላችሁ ሌላኛው ስቴፕ የሚሆነው ኮምፒውተራችሁ ላይ በመግባት እንዲሁም ደግሞ በስልካችሁ የምትጠቀሙ ከሆነ የትኛውም ማለት ብሮዘር ውስጥ ከገባችሁ በኋላ ወደ ዴስክቶፕ ሞድ ከቀየራችሁት በኋላ youtube.com/recap ብላችሁ ጽፋላችሁ። ከዛም ቀደም ያያችሁትን ባነር እዚህ ጋር ያመጣላችኋል ማለት ነው። ፕሌይ ማለት ወይም ደግሞ ያንን ቦታ ክሊክ በማድረግ በቀላሉ መመልከት ትችላላችሁ። አሁን ደግሞ የዘንድሮ ሪካፕ ልዩ የሚያደርጉትን ጥቂት ነገሮች እነግራችኋለሁ። የመጀመሪያው የቪዲዮ ስብዕና ወይም ደግሞ ቪወር ፐርሰናሊቲ የሚል አማራጭ መጥቷል ማለት ነው። ዩቲዩብ የናንተን ምርጫ ከተመለከተ በኋላ ክሬቲቭ ስፒሪት ወይም ደግሞ ስኪል ቢልደር የሚል ስያሜ ይሰጣችኋል ማለት ነው። እያንዳንዱ ነገር ከተመለከተ በኋላ ከነዚህ ውስጥ አንዱን ስያሜ ይሰጣችኋል። እናንተም የዩቲዩብ ሪካፓችሁን ካያችሁት በኋላ የትኛውን ስያሜ እንደሰጣችሁ ኮሜንት ላይ ጽፉልኛላችሁ። ሁለተኛው ደግሞ ኤአይ ኢንሳይት ነው። በዩቲዩብ ሙዚቃ ወይም ደግሞ የዩቲዩብ ሚውዚክ ላይ ስለ ምርጫችሁ ኤአይን መጠየቅ የምትችሉበትን አዲስ አሰራር ተጨምሯል ማለት ነው። እንዲሁም የማጋሪያ መንገዶችም መጥቷል። እያንዳንዱን ካርድ ሼር በማለት በቀጥታ ኢንስታግራም ወይም ደግሞ ቲክቶክ ላይ ፖስት ማድረግ ትችላላችሁ። ይህ የዩቲዩብ ሪካፕ ካልመጣላችሁ ምን ማድረግ አለባችሁ የሚለውን አሁን በመቀጠል ነግራችኋለሁ። በቅድሚያ የዩቲዩብ አፕሊኬሽናችሁን አፕዴት ማድረግ ይኖርባችኋል። ሌላኛው በቂ ቪዲዮ ማየታችሁን ወይንም ቢያንስ ከ10 ሰዓት ሙዚቃ ወይም ደግሞ በቂ ቪዲዮ ታሪክ ሊኖራችሁ ይገባል። ወይም የዩቲዩብ ቪዲዮ ሂስትሪ ሊኖራችሁ ይገባል። በጣም ብዙ ቪዲዮ ማታዩ ወይም ማተከታተሉ ከሆነ የዩቲዩብ ሪካፕ በቀላሉ ማግኘት አትችሉም። እንዲሁም ቻናላችሁም አዲስ ከሆነ ማግኘት አትችሉም ማለት ነው። ያለፈው አመት ወይም 2025 ላይ በደንብ ዩቲዩብ ላይ አክቲቭ የነበራችሁ የተለያዩ ሙዚቃዎችን የምትሰሙ የተለያዩ አይነት ቪዲዮዎችን የምትመለከቱ ልጆች እዚህ ጋር በቀላሉ መመልከት ትችላላችሁ። የዩቲዩብ ሪካፓችሁንም ማግኘት ትችላላችሁ። ሌላኛው ደግሞ የዩቲዩብ ዎች ሂስትሪያችሁን ፖዝ አለማድረጋችሁን በትክክል መመልከት ይኖርባችኋል። የዩቲዩብ ዎች ሂስትሪያችሁን ፖዝ የምታደርጉት ከሆነ ይህ ነገር አይመጣላችሁ ማለት ነው። ስለዚህ ፖዝ አድርጋችሁት ከሆነ ያን ነገር ማጥፋት ይኖርባችኋል። ሌላኛው ደግሞ ዩቲዩበር ከሆናችሁ የዚህን አመት ሪካፕ በኢሜል አስቀምጦላችኋል ማለት ነው። እኔ ውስጥ ገብተን እስኪ ምን እንዳመጣልኝ እንመለከታለን። እንደምታዩት የ2025 ሪካፕ መጥቶልኛል ማለት ነው። ዲሴምበር 13 ላይ ነው ላኩልኝ። አሁን ላይ ገብቼ ስመለከት ዩቲዩብ ሪካፕ ብዙዎቻችሁ ጋር የለም። ስለዚህ ይህንን ኢሜል በቀላሉ ክሬተሮች ከሆናችሁ መመልከት ይኖርባችኋል። የመጀመሪያው you started your YouTube channel on November 23 2024 ይላል። ኖቬምበር 23 2024 ላይ ነው ማለት ነው ይህንን ዩቲዩብ ቻናል ክሬት ያደረኩት which means you have been a creator for at least 379 day ይላል። ስለዚህ ይህንን ቻናል ከጀመርኩት 379 ቀናት ሆኗል ማለት ነው። እጅግ በጣም አስገራሚ ነው። ጊዜው በጣም ነው የሚሮጠው እንደምታዩት። Your channel has been a vibrant part of YouTube's 20 years history ይላል። ዩቲዩብ 20ኛ ዓመቱን ሲያከብር የኔም ቻናል እዚህ ውስጥ ተካቷል ማለት ነው። እጅግ በጣም ደስ የሚል ነገር ነው። ከዚህ በኋላ ክሬት ለሚያደርጉ ዩቲዩበሮች ይህ ነገር አይካተትም ማለት ነው። ስለዚህ ዩቲዩብ 20ኛ ዓመቱን በሚያከብርበት ሰዓት ላይ እኔም እንደ አንድ ዩቲዩበር እዚህ ውስጥ ተካትቻለሁ። እንደምታዩት ይህንን ሃሽታግ በመጠቀም በቀላሉ መመልከት ትችላላችሁ። ሌላኛው ደግሞ your top ቪዲዮ ይላል። እጅግ በጣም ብዙ ቪዲዮዎችን ያስገኘልኝ ቪዲዮ ይሄኛው ቪዲዮ ነው። አሁን ላይ ወደ 86 ሺህ ደርሷል። ላይኩም ወደ 3800 ነው በዛን ሰዓት ማለት ነው። እንዲሁም 4400 ወቸወር ያለው ማለት ነው። በዚህ ቪዲዮ ብቻ የዩቲዩብ ቻናል ሞኔታይዝ ማድረግ ይቻላል። እንደምታዩት ቪውና ወቸወሩ እጅግ በጣም ከፍተኛ ነው። እንዲሁም ሰብስክራይበሩም
ከ3900 በላይ ሰብስክራይበር አስመጥቶልኛል ይህ ቪዲዮ። ይሄኛው ደግሞ where it all started this year ይላል። በዚህ አመት ወይም በ2025 የመጀመሪያ ቪዲዮ ይሄኛው ነበር። ዩቲዩብ ራሱ እንደምታዩት አስቀምጦልኛል ማለት ነው። የመጀመሪያ የ2025 ቪዲዮ ይሄን ይመስላል። you continue to engage and grow your community ይላል። ኮሚኒቲ ላይ በጣም ኢንጌጅ በማድረግም ከፍተኛ ሪከርድ ነው ያለኝ። እንደምታዩት 4280 ኮሜንቶችን ሪፕላይ አድርጌያለሁ ማለት ነው። ወይም ደግሞ ለ4280 ኮሜንቶች መልስ ሰጥቻለሁ። ይህ እጅግ በጣም ትልቅ ነገር ነው። እንዲሁም 4875 ኮሜንቶችን የሀርት ምልክት ወይም ደግሞ ላይክ አድርጌያለሁ ማለት ነው እኔ ላይ ከተደረጉ ኮሜንቶች ውስጥ። ስለዚህ ኦልሞስት ከ80 ወይም ከ90% በላይ ያሉ ኮሜንቶችን በትክክል እየመለስኩ እገኛለሁ። በዚህ ምክንያት ነው ቻናሌም ሊያድግ የቻለው ወይም ከተመልካቼ ጋርና ከኦዲየንሶቼ ጋር በጣም ኢንጌጅመንት አለኝ። ስለዚህ እናንተም ይህ ነገር እጅግ በጣም ይጠቅማችኋል ማለት ነው። በጣም ኢንጌጅመንት ሊኖራችሁ ይገባል። ሌላኛው ደግሞ a closer look at the community you built ይላል። discover who your fans are ይላል። የኔ ተመልካቾች ከየት እንደሆኑ እዚህ ጋር መመልከት ይችላል። የመጀመሪያውና ዋነኛው ከኢትዮጵያ ነው። ሁለተኛው ደግሞ የሳውዲ አረቢያ ቤተሰቦች ናችሁ። ሁላችሁም በጣም አመሰግናለሁ። የማዳም ቀመሞች እንዲሁም ደግሞ በሳውዲ አረቢያ የምትኖሩ ሁላችሁንም እጅግ በጣም አመሰግናለሁ ይህንን ቪዲዮ እንዲሁም ይህንን ቻናል ስለምትከታተሉ። ሌላኛው የዩናይትድ ስቴትስ ኦዲየንሶች ናችሁ። በዩናይትድ ስቴትስ የምትገኙ ዲያስፖራዎችንም በጣም ላመሰግን ፈልጋለሁ። በእናንተ ምክንያት ነው እንግዲህ እዚህ ደረጃ የደረስነው። እጅግ በጣም ከልቤ አመሰግናችኋለሁ። ከዚህ በኋላም ድጋፋችሁ እንዲቀጥልላለሁ። ሌላኛው ደግሞ you are getting more views from this age of group ይላል። በእነዚህ እድሜዎች ውስጥ ያሉ ተመልካቾች ነው በጣም ብዙ ቪው እያስገኙልኝ ያሉት። ከ18 እስከ 24 ከ25 እስከ 34 እና ከ35 እስከ 44 ይላል። ኦልሞስት ከወጣት ጀምሮ እስከ ጎልማሳ የኔን ቻናል ይመለከታል ማለት ነው። ሁላችሁንም በጣም አመሰግናለሁ። ከዚህ በኋላም በጣም ብዙ ቪዲዮዎችን ሰርቼ እናንተንም ለመርዳት ሞክራለሁ። ሌላኛው እንደምታዩት እዚህ ጋር days your audience was most active ይላል። በጣም ብዙ ጊዜ የኔ ተመልካቾች አክቲቭ የሚሆኑበት ቀን እዚህ ጋር አስቀምጦልኛል። ስለዚህ እኔ ብልጥ ኮንኩ ምንድነው ማድረገው እነዚህን ቀናት በመጠቀም ቪዲዮዎችን በእነዚህ ቀናት ሁሉ ጊዜ መጫን ይኖርብኛል ማለት ነው። ዩቲዩብ ቴንኪዩ ይህንን መረጃ ስለምትሰጠን። እንደምታዩት ማክሰኞ፣ አርብና ሮብ አክቲቭ ኦዲየንሶች ወይም በጣም አክቲቭ ተመልካቾች አሉኝ ማለት ነው። ስለዚህ ሼር ዩር 2025 ሴሌብሬት ዩር ጆርኒ ዊዝ ኤ ኮሚኒቲ ፖስት ኤንድ ታንክ ዩር ፋንስ ይላል። እናንተን በጣም ማመስገን ፈልጋለሁ ማለት ነው። ይህን ነገር ፖስት አድርጌያለሁ ከዚህ በፊት። ስለዚህ አሁንም በጣም ላመሰግናችሁ ፈልጋለሁ። ድጋሚ አሁንም ፖስት አደርጋለሁ። በእናንተ ምክንያት ነው ይህ ቻናል እዚህ የደረሰው። እናንተም ዩቲዩበር ከሆናችሁ ይህን ነገር ኢሜላችሁ በመግባት በቀላሉ መመልከት ትችላላችሁ። ስለዚህ 2025ን በዚህ መልኩ ተሰናብተናል ማለት ነው። አሁን 2026 ገብቷል። 2026 ላይ ደግሞ በአዲስ ስራና በአዲስ አቀራረብ እናንተ ጋር ደርሳለሁ ብዬ ተስፋ አደርጋለሁ። የተወሰኑ ቀናትንም እመጣፋ ከሆነ አሳውቃችኋለሁ። በ2026 ደግሞ በአዲስ መልክ በአዲስ ኢነርጂና በአዲስ አቀራረብ እመለሳለሁ። ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ይህንን ቪዲዮም የተመለከታችሁ ልጆች እጅግ በጣም ከልብ አመሰግናለሁ። ቪዲዮም ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳትረሱ። እንዲሁም አዲስ ከሆናችሁም ለዚህ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀደም እንደነገርኳችሁ የእናንተ ቪወር ፐርሰናሊቲ ምን እንደሆነ ሁላችሁም ኮሜንት ላይ አስቀምጡልኝ። የትኛውንስ ቻናል በብዛት አያችሁት? ይህንንም ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ በማድረግ ጓደኞቻችሁ ማጋራታችሁን እንዳትረሱ። ለተጨማሪ መረጃዎችም ይህንን ቻናል ሰብስክራይብ በማድረግ ይቀላቀሉን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።